ሰላም ጤና ይስጥልን የቻናላችን ቤተሰቦች። ዝና፣ ክብርና ገንዘብ ሁሉንም ነገር የሚተካ ይመስላል። ነገር ግን ለብዙዎቻችን ዝነኞች የህይወት መመሪያቸውና የነፍስ ረፍታቸውን ፍለጋ እምነታቸውን ሲቀይሩ ማየት አስገራሚ ሊሆንብን ይችላል። ዛሬ በዝርዝራችን የምናያቸው 10 ዝነኞች ከኦርቶዶክስ ወደ ፕሮቴስታንት፣ ከፕሮቴስታንት ደግሞ ወደ ኦርቶዶክስ እንዲሁም ሌሎች የእምነት ጉዞዎችን ያደረጉ ናቸው። በተለይ ቁጥር 1 ላይ የምናየው ሰው ብዙዎቻችሁን እንደሚያስገርም እርግጠኛ ነኝ። እስከ መጨረሻው አብራችሁን ቆዩ። አርቲስት ሸዋፈራው ደሳለኝ በጥቁርና ነጭ ፊልሞች ዘመን የኢትዮጵያን ሲኒማ የጀርባ አጥንት ከነበሩ መካከል አንዱ ነው። አሁንም በህይወትና በጤና የሚገኘው አንጋፋው አርቲስት ሸዋፈራው በወጣትነቱ በነበረው ዝናና ሀብት መሃል ትልቅ መንፈሳዊ ጥያቄ ነበረው። በህይወቱ ጉዞ ላይ ወደ ወንጌላዊት ክርስቲያን ማለትም ፕሮቴስታንት እምነት በመቀየር ሙሉ በሙሉ ህይወቱን ለእምነቱ ሰጥቷል። ይህ ለውጡ በወቅቱ በነበሩ አድናቂዎቹ ዘንድ መነጋገሪያ ቢሆንም እርሱ ግን በአዲሱ ህይወቱ በጽናትና በደስታ እንደሚገኝ ይናገራል። አርቲስት ሰለሞን ተካ አስደማሚው በሆነ የትወና ብቃታቸው በማስታወቂያ ስራቸው እንዲሁም ቀለል ባለውና አዝናኝ በሆነ ውዝዋዜያቸው የሚታወቁት ጋሽ ሰሌ ከፕሮቴስታንት እምነት ወደ ኦርቶዶክስ እምነት የተቀላቀሉ ዝነኛ ናቸው። ጋሽ ሰሌ በአሁኑ ሰዓት በተለያዩ አብያተ ክርስቲያን ውስጥ ምስክርነትን በመስጠት ይታወቃሉ። በተለይ በቅርቡ አዶናይ ባዘጋጀው ቻሌንጅ በኩል ለሰጡት አገልግሎት ላሳዩት ጽናት የቤት መኪና ተሸላሚ መሆናቸው የብዙዎችን ቀልብ ስቧል። ጌታዬ ህይወቴን ቀይሮታል የሚሉት ጋሽ ሰሌ ሽልማታቸውን በእምነታቸው ያገኙት ትልቅ በረከት እንደሆነ አድርገው ይመለከቱታል። ዝርዝራችን ይቀጥላል። ነገር ግን ጥበብና እምነት እንዴት እንደሚተሳሰሩ ቀጣይ አርቲስቶች ይነግሩናል። ተዋናይት ሰገን ይፍጠር በርካታ የኢትዮጵያ ፊልሞች ላይ በዋና ገጸ ባህሪነት የምናውቃት ሰገን ይፍጠር በስራዎቿ ስኬታማ ብትሆንም በግል ህይወቷ የነበራት ባዶነትን ለመሙላት ወደ ፕሮቴስታንት እምነት መግባቷን ትናገራለች። ሰገን አሁን ላይ ከፊልም ስራዎቿ ይልቅ ለመንፈሳዊ ህይወቷ ቅድሚያ እንደምትሰጥና በአዲሱ እምነቷ ደስተኛ መሆኗን በተለያዩ መድረኮች ላይ ገልጻለች። ድምጻዊት ቸሊና ወጣቷ ድምጻዊት ቸሊና በልዩ የድምጽ ቀለምና በዘመናዊ የሙዚቃ ስልቷ በአጭር ጊዜ ዝነኛ መሆን ችላለች። ሆኖም ግን የውስጥ ሰላም ፍለጋ ወደ ፕሮቴስታንት እምነት መቀላቀሏ ብዙዎችን አስገርመዋል። ቸሊና እምነቴ ለኪነ ጥበብ ስራዬ እንቅፋት ሳይሆን ይበልጥ ጥንካሬ ሆኖኛል በማለት በአዲሱ ማንነቷ ህይወቷን እየመራች ትገኛለች። አርቲስት ብሩክታይት ሽመልስ በቅርቡ ያደረገችው የሃይማኖት ለውጥ በማህበራዊ ሚዲያ ላይ ትልቅ አጀንዳ ሆኖ ነበር። ከዚህ ቀደም የነበረባትን የግል ችግሮችና የህይወት ፈተናዎችን ለማለፍ ወደ ፕሮቴስታንት እምነት መግባቷን ገልጻለች። አሁን ደግሞ ወደ ትልልቅ ስሞችና ወደ ዋናዎቹ 5 ዝርዝሮች እንሸጋገር። እነዚህ ዝነኞች ዝናቸውንና ስራቸውን እስከመተው የደረሱ ናቸው። ድምፃዊ ጥበቡ ወርቅዬ በ90ዎቹ አጋማሽ የነበሩት የፍቅር ዜማዎቹ ዛሬም ድረስ ይደመጣሉ። ነገር ግን ጥበቡ በዝናው ማማ ላይ እያለ ዓለማዊ ሙዚቃን በማቆም ወደ ፕሮቴስታንት እምነት ተቀላቀለ። ለብዙ ዓመታት ከጥበብ ዓለም ርቆ የቆየው በቅርቡ ግን በመንፈሳዊ መዝሙሮች ዳግም ብቅ ብሏል። ተዋናይት ሰላም ተስፋዬ በኢትዮጵያ ፊልም ኢንዱስትሪ ውስጥ ትልቅ ስም ካላቸው ተዋናዮች አንዷ ናት። ሰላም ወደ ኦርቶዶክስ ተዋሕዶ እምነት መመለሷና በቤተ ክርስቲያን ስነ ስርዓቶች ላይ በንቃት መሳተፏ ለደጋፊዎቿ ትልቅ መነጋገሪያ ሆኗል። በተለይ በሃይማኖታዊ በዓላት ላይ የምታሳየው ስነ ስርዓትና አለባበስ ወደ ቀድሞ እምነቷ ለመመለሷ ትልቅ ብርታት ሆኗታል ያስብላል።
ድምፃዊት ዘሪቱ ከበደ። ዘሪቱ ከበደ በሙዚቃው ዓለም የራሷን አሻራ ያሳረፈች ጠንካራ ሴት ናት። ዘሪቱ ከዓለማዊ ሙዚቃ ወደ መንፈሳዊው ህይወት ወደ ፕሮቴስታንት ስትቀየር ብዙ አድናቂዎች ጥበቧን አጣ ነው ብለው ሰግተው ነበር። እርሷ ግን በሙዚቃዎቿ ውስጥ ማህበራዊና መንፈሳዊ መልእክቶቿን በማካተት ለውጡን ይበልጥ ትርጉም ያለው አድርገዋለች። አንጋፋው ሙሉቀን መለሰ። የኢትዮጵያ ሙዚቃ ካፈራቻቸው ታላላቅ ድምፃውያን አንዱ ሙሉቀን መለሰ ነው። ሙሉቀን በዝናው ጫፍ ላይ ያለ መላው የኢትዮጵያ ህዝብ በድምፁ እየተማረከ ባለበት ወቅት ሁሉንም ነገር ጥሎ ወደ ፕሮቴስታንት እምነት ገባ። ከዚህ በኋላ የዓለምን ዘፈን አልዘፍንም በማለት የወሰነው ውሳኔ እስከዛሬ ድረስ በታሪክ ሲጠቀስ ይኖራል። አቶ ታምራት ላይኔ በዝርዝራችን ቁጥር 1 ላይ የተቀመጡት የቀድሞ ጠቅላይ ሚኒስትር ታምራት ላይኔ ናቸው። ታምራት ከፖለቲካው ስልጣን ማማ ወደ እስር ቤት የወረዱ ሰው ቢሆኑም በእስር ቤት ውስጥ በነበሩበት ወቅት በገጠማቸው ተአምር የክርስትናን የፕሮቴስታንት እምነትን ተቀብለዋል። ከኮሚኒስት አመለካከት ወደ ክርስቲያንነት መቀየራቸው በሀገሪቱ ፖለቲካና ሃይማኖታዊ ታሪክ ውስጥ ትልቁና አስገራሚ ክስተት ሆኖ ተመዝግቧል። እንግዲህ የዛሬው ዝግጅታችን ይህንን ይመስል ነበር። እናንተስ ከነዚህ ዝነኞች መሃል ይበልጥ ያስገረማችሁ የማን ታሪክ ነው? ሰለሞን ተካ ጋሽ ሰሌ በቅርቡ ባገኙት ሽልማት ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አጋሩን። ይህንን ቪዲዮ ከወደዳችሁት ላይክ በማድረግ አበረታቱን። ለቻናላችን አዲስ የሆናችሁ ደግሞ መዳረሻን ሰብስክራይብ በማድረግ የቤተሰብ አባል ይሁኑ። በቀጣይ በሌላ ድንቅ ቪዲዮ እስክንገናኝ ሰላም ቆዩልን።